እንኳን ከጓደኞቼ ተቀላቀል። እንኳን የጤናው ሁኔታ መጀመሪያ አካባቢ የነበረ ሁኔታ ሌሎች ሰዎች ከሚነግሩን አንጻር ትንሽ የሚያስፈራ ስለነበረ አስደንጋጭ ነበረ። እንኳን አልገደለች እንኳን በዚህ በቀላል ዳነ ማሬ እስቲል እስካሁን ድረስ ገንዘብ እየተቀበለች ከሞቴጎ ሰዎች ስራዎችን እንደምትሰራ ወርቁ በራሱ በእሷ እጅ እንዳለ ደርሰንበታል። በገዛ አክስቶች ከዚህ በፊት እኔ በድያቸዋለሁ ብዬም ነበር የማስበው። ምክንያቱም በአጎቴ ምክንያት አሳሰሪያቸው እንደነበረ የታወቀ ነው። ይዛኝ ሄደች እና ከዛ በኋላ አንድ ክፍል አስገባችኝ። አስክሬን ያለበቱ ተዘርግቶ ተኝቷል። ማን ነው በወርቁ ፋንታ ሞቷል ተብሎ የተቀበለው ሬሳ ማን ነው? እኔ በመጀመሪያ ተሳሳት ለማይገባ ሰው ሚስጥሬ ናቸው። ከዛ በኋላ እኔ ይህ ሚስጥር ከሚወጣብኝ ራሴ መጀመሪያ ራሴን ባጠፋ ይቀል። ያ ነገር ተወራ። አንተ ነህ ሄደህ ያስወራኸው? በቃ ሰዓቱ እንግዲህ ወደ ሞቅታው መጣ። ከዛ በቃ ያላስፈላጊ ነገር ውስጥ ሳላውቀው። ምን ማለት ነው ያላስፈላጊ ነገር ውስጥ ገባሁ? የሆኑ ቅጠሎች ምናምን አመጣች። ይህን ቅጠል እንዳለ ፊቱን እንዳለ ቀባለች። የትኛውን እውነት ነግረን የምታውቀውን ነው አንተ እሷን መያዝ ነበረባችሁ የምትለን? ስለ እሷ ምን ነግረን የምታውቀው ነው? እኔ ምንም በዛ ሰዓት እሷ ናት ይህንን ነገር በቃ አቃጥሏል ብላ ምንም ነገር ወርቁ አቃጥሏል ብላ ነገር ብላ የግዴታ ይህን ነገር ማትል ከሆነ ሚስቱን አወጣባለሁ በሚል ወርቁ እናት ጋር ያለ ምን አይነት ካርታ ምን መሰለህ እዛ ከዚህ በፊት በቃ እንግዲህ ጉዳዩ ትልቁ ነገር እየተፈለገው እኔንም ያጠመደች ሁለቱ ብቻ እንዳጣላ ነው። ገባ ያለ የተቀረጸ ቪዲዮ አለ። እኔ ብዙ ነገር በቃ እኮ ምንድን ነው ንገረኝ። ምን አይነት ቪዲዮ ነው? እንዴት ነው የያዘችው? የልዑል አክስት ወይም የገረመው እህት ድንገት ተሰውራለች። የት እንዳለ እሷ ታውቃለች። ስለዚህ ወርቁን አሳልፋ እንድትሰጠው ይፈልጋል። ወርቁ ጉዳይ ላይ ገንዘብ አሁንም ይከፍሏታል። ገንዘብ አሁንም ትቀበላለች ብሎ እሱ ታፈሰም ያምናል። አንድ የታፈሰ ውሽማ አለች እና አንድም ደግሞ ልጅ አለ ውብያ። ምክንያቱም እኔ ታፈሰን ወይ ለዚህ ሁሉ ለቤተሰቦችም እንደዚህ መሆን ከልዑል ጀምሮ እስካሁን ላለበት የታፈሰ እጅ አለበት ነው የሚለው። ያ ደብዳቤ ጽፈህ የሄድክበት ቦታ ደግሞ ወርቁ ታግቶበት የነበረበት ቦታ ነው። ይሄ እንዴትም ሆኖ አጋጣሚ ሊሆን አይችልም። ስለዚህ እናንተ በስልክ ተገናኘን ያልከው ውሸት ነው። በስልክ ተገናኘን ያልኩ እንትን ነው፣ ትክክል አይደለም። እሷ ነች እንድንገናኝ ያደረገችን። አሳገቱት መሰረት እየተቀበለች እንደሆነ ስለሚያምን አሁን እሷን እንድትታገት አድርጓል። ምን ማለት ነው? እስካሁን ድረስ ከሞቴጎ ሰዎች ገንዘብ ይከፈላታል ማለት ነው? አሁንም ቢሆን ማለት ነው ለእህቴ መታገት፣ እህቴ ከዛም ለመሶር ቀጥታ እጁ የዘረጋው እራሱ ታፈሰም እንደዚህ የመሰወረበት እጁ አለች ስለ እሷ ደግሞ ሽማ ውስጥ ሆነች ድረስ በተለያየ ጥቅም ሊሆን ይችላል፣ ልትሰወር ይችላል፣ ልታሰውራት ትችላለች። ሚን ዛሬ ልዑል ያለበት ቦታ ድረስ ይዣት ሄጄ ነበር። ናቴ ብሎን ያችሁ ማራፉ ማር ነው የኔ ልጅ እውነት እኔን ሲያቆላመጥ
የሀገራችን ኩራት የሀገራችን እንቁ ልጅ ነው እና እንደዚህ ድኖ ስለመጣ በጣም ደስ ብሎናል። እግዚአብሔር የተመሰገነ ይሁን። እሺ ልክ እንደ ማሚ ማለት ነው። በጣም በደስታ ነው በቃ የፈነጠዝኩት እና እግዚአብሔር የተመሰገነ ይሁን። በቃ ልዑል ራሱ ተመልሶልናል። እግዚአብሔር የተመሰገነ ይሁን። ስለትን ሰጥቶልኛል። የእውነት ሰማዕቱ ቅዱስ ጊዮርጊስ የነገርኩትን አላሳፈረኝም። የእውነት እኔ አላቅም እንጃ የሰው ልጅ ስለተዋወቀ የሰው ልጅ አብሮ ስለኖር አይደለም ግን እኔ አላቅም። የልዑል ነገር በቃ ሁላችሁንም እንደ ወንድም የሆነች ነው የምሳሳላቸው እና እግዚአብሔር የተመሰገነ ይሁን። የኔ አባት እኔ በጣም ደስ ብሎኛል እና ሁላችሁም የተሰማችሁን ስሜት ኮሜንት ላይ ጻፉለት። እኔ በበኩሌ በጣም ደስ ብሎኛል። እኔ በጣም ደስ ብሎኛል። እግዚአብሔር ስሙ የተመሰገነው የኔ አባት። እኔ እንጃ ሚኪዬ፣ እኔ ጀግና፣ ሁላችሁም እነ ቡራ እነ ኤርሚ፣ ኧረ ስንቶቻቸው ይጠራሉ። የእውነት ከሱ ጎን የነበራችሁ ሁሉ እግዚአብሔር አምላክ የልባችሁን መሻት ይምላላችሁ። እኔ በጣም ደስ ነው። ለወንድሙ ሰው መከታ ሆኖ ሲመጣ ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይመስገን። ቪዲዮ የስንብቱ ቪዲዮ ላይ የተሰራውን ነገር ትንሽ በተወሰነ መልኩም የተወሰኑ ነገሮች ሰዓቱ ጥሩም ነበርኩኝ፣ ግን ደግሞ ጥሩም የማይባል ነገር ነው እና ብቻ እግዚአብሔር የተመሰገነ ይሁን። ውድ ተመልካቾቻችን እናንተ በጸሎታችሁ፣ በዱዓችሁ፣ በፈጣሪያችን በመለመናችሁ፣ በመማጸናችሁ እኔ ዛሬ ላይ ለዚህ በቅቻለሁ። እግዚአብሔር የተመሰገነ ይሁን። በጣም ብዙ ነገር ተፈጥሯል። በጣም ብዙ ነገር ተከናውኖብኛል። ግን ያ ሁላ የሰይጣን ስራ ነው። የሰይጣን ስራ ደግሞ በእምነት ይሰበራል፣ በፈጣሪ ይሰበራል። ምክንያቱም ሰይጣን ምንም አይነት ስልጣን የለውም እኛ ላይ። ለተወሰነ ጊዜ ሊረብሸን ይችላል። እኛ ጠንካራ ካልሆነን ያጠፋናል። ጠንካራ ከሆነና ደግሞ እምነታችን ላይ ፎከስ ካደረግን ለዚህ እንደሚያበቃን ደግሞ ማሳያም ጭምር ነው። ምክንያቱም مادريت لايك كارد مسويين مفاجآت شهر 5. لايك كارد مسويين 5% خصم على كل البطاقات خلال شهر 5، بس ما يشمل بطاقات الاتصال. توفر شوي وتقول خلني أزيد بطاقة بعد، وبالأخير تستمتع أكثر. كل اللي عليك تحط كود 5 in 5 وخلاص. الحق عليه خلال مايو لا يفوتك. ሳያም ጭምር ነው። ምክንያቱም አይቻለሁ ብዙ ተመልካቾች ምኞታችሁን፣ ጸሎታችሁን